ለምንድነው ባቀር ያለ? ትላንትና ጠላት ቤትን አፍርሶታል አይደለም? ምን አድርጎታል? አፍርሶታል። ያ የመጀመሪያው ህይወት ከተበላሸ በኋላ ይሄ ሁለተኛ ትዳር ነው። እሷ ያንተ ባለቤት ናት። ይዛት ልትሄድ አሜሪካ ፕሮሰስ ጀምራል። አንድ ጎበና የሚባል ያለው አያት ነው። ፕሮሰስ የጀመርከው የእሷን ነው፣ የማርታ ነው። ለምንድነው እንዲህ ያልከው? ምን ነው ላንተ? እሱ ያንተ ታላቅ ወንድም ነው። እርግጠኛ ነህ? የዳንኤል ወንድም ነው። ትላንት ያንቺም የፈረሰ ህይወት ያለው ቀና በይ እስቲ መሬቱን ታዩና፣ በዘመንሽ አንቺም ቤተሰቦችሽም ተንከራታች ናቸው። ተፈራ የሚባል ታውቂያለሽ? አንቺም ወንድሞችሽም ቤት ታማሚ ናቸው። በሽታ እናንተ ቤት ገንዘብ እያላችሁ ገንዘባችሁን መጠቀም አልቻላችሁ። ብዙ ነገር እያላችሁ ያላችሁን መብላት አልቻላችሁ። አንደኛ አንቺን እያየው አንድ አባት ገነቲ የሚባል ያለ በኢየሱስ አባቴ ነው። ዛሬ ከአባትሽ የሚመጣ መርገም ከታየች ላይ ተሰበረ። ከማን ማን ነው ስምሽ? ታየች። ካሌብ የሚባል ያለው ያንቺ ልጅ ነው። በእንቴ አባትሽ ነው። አትፍራ አለኝ። እኔ ያለው ብሎኝ እግዚአብሔር ለማን ነው አትፍራ የምትለው ብዬ ጌታን ስጠይቀው ለሙልጌታ ነው አለ። ለማ ማን ነው ስምህ? ሙልጌታ። ሁለተኛ ጤና ነው። አሁን ጤናም ይመለሳል፣ የሰጋህበትም ነገር ይስተካከላል። ህይወትን የሚታገል መንፈስ እያየው ፍቃዱ የሚል ያለው አባቴ ነው። አያት በሸሻ ነው። ካካታሳዳ ራይት say amen 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 amen። እስቲ ተነስልኝ። ከኔ መጣው? ከአሜሪካ አትላንታ ጆርጂያ። አሜሪካ አትላንታ ጆርጂያ። ለስንት መጣችሁ? ስድስታችሁም ተነሱልኝ። ውጪ መጣው። አሁን በላያችሁ ላይ ከችግር በላይ የሚያረቅ ቅባት ያገኛቸው። ለምንድነው ባቀር ያለ? እሱ ምን ነው? ወንድሜ። እሷስ? የሱ ባለቤት። ይሄስ? የወንድሜ። እሷስ? ባለቤቴ። እሺ፣ ትላንትና ጠላት ቤትን አፍርሶታል አይደለም? ምን አድርጎታል? አፍርሶታል። ያ የመጀመሪያው ህይወት ከተበላሸ በኋላ ይሄ ሁለተኛ ትዳር ነው። ስሙኝ፣ እሷ ያንተ ባለቤት ናት። ይዛት ልትሄድ አሜሪካ ፕሮሰስ ጀምራል። አንተን እያየው ከዘር የሚመጣ መርገም ሲሰበራ ያለው። ሁለተኛ አንድ ጎበና የሚባል ያለው አያት ነው። ይሄ ጉዲሰው ነው። ጉዲሰው ምን ነው? አስጠጋልኝ። እሷ ላንተ ምንድናት? ስንተኛ? ፕሮሰስ የጀመርከው የእሷን ነው፣ የማርታ ነው። ቆይ አስተጋስ። ለምንድነው እንዲህ ያልከው? ምን ነው ላንተ? እሱ ያንተ ታላቅ ወንድም ነው። እርግጠኛ ነህ? የዳንኤል ወንድም ነው። አስጠጋልኝ ወደ እሷ። ማን ነው ስምሽ? ትላንት ያንቺም የፈረሰ ህይወት ያለው ቀና በይ እስቲ መሬቱን ታዩና፣ በዘመንሽ አንቺም ቤተሰቦችሽም ተንከራታች ናቸው። ተፈራ የሚባል ታውቂያለሽ? አንቺም ወንድሞችሽም ቤት ታማሚ ናቸው። በሽታ እናንተ ቤት ገንዘብ እያላችሁ ገንዘባችሁን መጠቀም አልቻላችሁ።
ብዙ ነገር እያላችሁ ያላችሁን መብላት አልቻላችሁም። አንደኛ ዛሬ የማርታ እስራት ሲፈታ የብርሃን ይቀየራል። ወይኔ ካታሲያዳ ፕሬሸር ጠላት ያልሰጠ በሽታ የለም። ሰላም ነው፣ ሁሉ ሰላም። እግዚአብሔር አምላክ እንደዚህ ብሎኛል። አዳም ከኤደን ገነት ሲወጣ ነው አይደል? ያወጣው ምንድነው? ምንድነው ያወጣው? አለመታዘዙ ነው። እግዚአብሔር ሁን ያለውን አለመሆኑ ነው። አንቺን እያየው አንድ አባት ገነት የሚባል ያለ በኢየሱስ አባቴ ነው። ዛሬ ከአባትሽ የሚመጣ መርገም ከታየች ላይ ተሰበረ። ከማን ማን ነው ስምሽ? ታየች። ይሉ አሜን አትይም ወይ? እስቲ ቁሚ አንቺ። በፍቃዱ የሚባል ታውቂያለሽ? ወንድሜ ነው። ካሌብ የሚባል ያለው ያንቺ ልጅ ነው። በእንቴ አባትሽ ነው። የእናት ታሪክ አሁን ተቀየረ። የማ ማን ነው ስምሽ? የተኛ ኩስ ታዲያ ምን አለ አሜን ብትለኛ? ውሰድ ዛጋ ተቀበል ዛጋ። አሜን አትይም ወይ? ዛሬ የብዙ ሰዎች እስራት ይፈታል። ውሰጂ አሜን ብለሽ ለምን ደነገጥሽ? ሃሌሉያ ደስ ብሎኛል። ተነሳ አንተ። አሁን ያስጨነቀና ያስፈራ ጉዳይ መክፈል የሚገባ የመጣበት ጣጣ ነው። የስ አትፍራ አለኝ። እኔ ያለው ብሎኛል። እግዚአብሔር ለማን ነው አትፍራ የምትለው ብዬ ጌታን ስጠይቀው ለሙል ጌታ ነው አለ። ለማ ማን ነው ስሜ? ሙል ጌታ ታናስታዲያ ሁለተኛ ጤና ነው። አሁን ጤናም ይመለሳል፣ የሰጋህበትም ነገር ይስተካከላል። ህይወትን የሚታገል መንፈስ እያየው ፍቃዱ የሚላ ያለው አባቴ ነው። አያት በሸሻ ነው። ካካታስ አዳ ራይት ሴይ አሜን 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 አሜን። አሜንታችሁ ቀንሷል። ውሰድ በደንብ አሜን ብላ በጌታ በኢየሱስም እናገራለሁ። ዛሬ ከዘር ማንዘሮቻችሁ ላይ የተዋበች ታሪክ ሲቀየራል። ውሰጅ አሜን ብለሽ ውሰድ አሜን ብለ መጣ። ቆይ እዛ ጋር ቆይ እዚህ አካባቢ አያለው ውጪ ላይ ነውና ሞት አይሆንም ሲል እሰማለሁ። ሞት የማይሆነው ጌታ ሆይ ከማን ነው ብዬ ጌታን ስጠይቀው የአያት ስም ማንደፍሮ የሚባል ማን ነው? አያትሽ? አሜን። ማንደፍሮ ምንሽ ናት? እሷ እህቴ፣ ያንቺ እህት፣ ያሰለፈች እህት። ማን ነው ስምሽ? አሰለፍ። አቤት። አሰለፈች። አቤት። እሷ ያንቺ እህት ናት። ዛሬ ያሰለፈችም የወርቅየም ታሪክ አስጠጋ። የማ ማን ነው ስምሽ? አጥላባቸው ነው አባታችሁ። ዛሬ የወርቅየም የኬንም ታሪክ ተቀየረ። ምንሽ ነው? ልካታስ። አረ እዚህ ጋር ተኝታችኋል። ውሰድ አንተ፣ ውሰድ ዛጋ። ዋው! የብዙ ሰዎች እስራት አሁን ይፈታል። መቼ? አልሰማሁም። መቼ? አሁን ይፈታል። ድገምና አሜን ብለው ውሰድ። ጨብርና አሜን ብለው ውሰድ። ነገር ይቀየር። ሰላም ነው። አንቺን እያየው አንድ የጠላት ቀስት ሲሰበር ተዋበች የሚል ስም ያለው እኔ ነኝ። ተዋበች አንቺ ነሽ። አንቺን እያየው አንድ አባት አይና አያት አንድ ይሄ ትርፌ የሚባል አለ።
ነይ ውጪ ወደ ቻራ ሳካኖስቶ ሞት ይሻራል። አሜን አትይም? ምን ይሻራል? እስቲ አንቺ እዛ ጋር ቆሚልኝ፣ ብድግ በይ አንቺ። ሰላም ነው? ሞት ይሻራል አለኝ። ምን ይሻራል? ሞት ይሻራል። ድገሚና። ሞት ይሻራል። የሐዘን ድንኳን አያለው። ይሄ የሐዘን ድንኳን የማየው ሆሳና ከተማ የሐዘን ይሄን ድንኳን እያየው ማሙሽ የሚል ስም አያለው። አባቴ ነው። አባትሽ ነው። የት ነው ያለው? ሆሳና። ሆሳና። ሞት የሚሆነው በማሙሽ ላይ ነው። እውነት ነው። ሐዘን ደግሞ የሚደገሰው በኃይሌ ቤት ነው። ማሙሽ ኃይሌ ነው ስሙ። በረከትሽን እየበላ ያለው ሰይጣን እጅሽን ባዶ አድርጎ አባትሽን ለመግደል ምንሽ ነው? አባቴ ነው። ምን ሆኗል? የመኪና አደጋ ደርሶበት 1 ወር ይሆነዋል። ምን ሆኗል? ምን አለ ሐኪም? በቃ ምን ተስፋ እንደሌለው ነው የነገረሽ? የት ነው ተኝቶ ያለው? አሁን እኔ ጋር ነው ያለው። አንቺ ቤት ነው ተኝቶ ያለው? አዎ። የጌታ መልአክ አንቺ ቤት ይግባ? ቆይ 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 ማሙሽ ነው አንቺ ቤት ተኝቶ ያለው? አዎ። ተኝቶ ያለው ፀሐይ ቤት ነው። እውነት ነው ስም ወይኔ ዛሬ የጌታ መልአክ ዛሬ ገባ 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 ቤታችሁ ገባ ገባ ቤታችሁ ገባ ገባ። አሜን አትይም ወይ? ገባ ገባ። የማመላክ የማመላክ ጨምርና የማመላክ ይሰማችኋል? ዋው! ቁጭ በሉልኝ። ቆይ ቁጭ በሉልኝ። እግዚአብሔር የተበላሸው ነገር ይስተካከላል። ምን ይሆናል? ይስተካከላል። ምን ያለው ነገር? ስንት ዓመት የደከመው? 20 ዓመት 20 ዓመት የደከምከው ምን ቤት? ማን ነው ስምህ? ሽመልስ። ሀብቴ ለአንተ ምንድን ነው? አባቴ ነው። ገባ። አንዳች አትፍራ፣ እግዚአብሔር ተስተካክሎ እጅ ይገባል። አሜን። ምን ሆኖ ሰው የለማ አልሰማውም። አንተ እጅ ይገባል። ባካችሁ ዛሬ ክብር ያገኛችሁ። ምን ከችግር በላይ የሚያረግ ክብር፣ ከሁኔታ በላይ የሚያረግ ክብር። ሰላም ነው። ይኸውልህ ድንገት ስትተኛ በተኛበት ጸጥ እንድትሞት ጠላት ያዘጋጀውን የሞትን ድግስ ያለው ይሄ የሞት ድግስ የሚሆነው በደንብ አድርጋችሁ በማስተዋል ስሙኝ። ማክሰኞ ከምሽቱ 4 ሰዓት በተኛበት እንዲሞት ኦሬዲ ጠላት የሞትን ደብዳቤ አውጥቶ ያለው የጌታ መልአክ ደግሞ ይህን የሞትን ደብዳቤ ከሞት መልእክተኛው እጅ ሲቀበለው ያለው ሞት የወጣለትን ደብዳቤ ስመለከት ጋሻው የሚል ስም ያለው ወይኔ ጋሻው ፍስሐ ነው። አዎ ሰባ አልቨራ ኮሲያኖ ነው። እኔ ዛሬ ሞት በሕይወት ሲሻር አይቻልም፣ ሲቀየር አይቻለም። አሜን አትይም? አሜን አትልም ወይ? ትቀበላላችሁ? አጠገብ ያለውን ሰው ከሚያስፈራ ነገር በላይ ትሆናለህ በሉት። ከሚያስደነግጥ ነገር በላይ ትሆናለህ በሉት። እግዚአብሔር አደርጋታለሁ አለኝ። ማንን ብዬ ጌታን ስጠይቀው ከበቡሽን አለኝ። ጋድ ኢየሱስ ጌታ። ኦ ማይ ጋድ ወይኔ! ማነው ስምሽ? መርገምን እንስበር። ከአባት አያት የሚመጣ በዳሳ የሚባል ያለው አያትሽ ነው። አባትሽ ደምሴ ነው። ነይ ውጭ ወደ ኮትቤ ሁታያ ኮሶባኔ ጅራ ኢየሱስ ጅራ ኢየሱስ
ኢየሱስ ጎፍታዳ፣ ኢየሱስ ሞቲዳ። ሽሜ ተስተካከለ። ዛሬ የተበላሸ የእናንተም የልጆቻችሁም የቤተሰቦቻችሁም ነገር ዛሬ የተዋበች ታሪክ እናገራለሁ። ሲስተካከል አያለሁ። እጆቻችሁን ዘርጉ። ከበቡሽ አቤት ፀሐይ አቤት ገብቷል። መልአኩ አሜን አስጠጋልኝ። ተዋቡ አዋጅ በአዋጅ ይሻራል። ዛሬ ወደ አሴ ቤት ገብቷል። አሜን አትሉማ? እነግራችኋለሁ። ወደ ወርቅዬ ቤት ገብቷል። ወደ ሙልጌታ ቤት ገብቷል። ወደ እናት ቤት ገብቷል። ወደ ታየች ቤት ገብቷል። ምን አለ አሜን ብትለኝ? ማን አትናገርማ? አረ አዲስ አበባ የለም። ተናገር እዛ ጋር የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ አሁን ወደ ሕይወቴ ገባ። ውሰድ አሜን ብላተ ወደዚህ ቤተሰብ ዛሬ ሃሌሉያ። ጋሻው ተሽራ አዋጅ የፍሳ ጩቃሎ ልጅ ማን ፍሳ ጩቃሎ አካታስ ሄይ እጆቻችሁን ዘርጉ። የዚህ ቤተሰብ ታሪክ፣ የዚህ ቤተሰብ ስራት፣ የዚህ ቤተሰብ ነገር፣ የዚህ ቤተሰብ ህይወት፣ የልጆቻቸው፣ የትዳራቸው፣ የጤናቸው፣ የስራቸው የአላቫ ኮማንታ በኢየሱስ ደም የአባቷ ጤና፣ የወንድሞቻቸው ነገር፣ የልጆቻቸው ህይወት አሁን የተስተካከለ ይሆን። አሁን የተስተካከለ ይሆን። አሁን የተስተካከለ ይሆን። ምን ያለ አትናገሩማ? ጨምሩና የክርስቶስ ኢየሱስ የትንሣኤ ወደ ጌቫቶስ ያካማንታ ሀበን እናት ሙሌ ወርቄ አሱ ተዋቡ ፀሐይ ነገር ሰምሮ ነገር ውብ ሆኖ ከመሄዳችሁ በፊት ተስተካክሎ ይጠብቃችሁ። የተበላሸ ነገራችሁ ፈጥኖ ውበት አገኘ። የዘገየ ነገራችሁ አሁን ቾከለ። የተበላ የድካማችሁ ዘመን አሁን ተመለሰ። ከዘር ማንዘሮቻችሁ እየመጣ ሕይወታችሁን ያደከመ መርገም ከዘሮቻችሁ ላይ አሁን ተሻረ። አሁን ተሻረ። አሁን ተሻረ። አሁን ተሻረ። አዲስ ነገር ይሁን። የልጆቻቸው ነገር ውብ ይሁን። ጤናቸው ውብ ይሁን። በእነሱ ያልቻሉት ነገር አሁን ውብ ይሁን። ከመሄዳቸው በፊት ነገር አእምሮ ይጠብቃቸው። ሄደው ሲመለሱ ሊያከብሩ ይምጡ። የራቀ ነገራቸው አሁን ይቅረብ። የዘገየ ነገራቸው ይፍጠን። ኃይል አስታጥቅ። ሞገስ እንድትሆን ቃል አወጣ። ቀና ቀና ለብዙ በአንተ ማረፊያ፣ ለብዙ አንተ ጥላ፣ ለብዙ አንተ በር ሽሜ ሄደ ስትመለስ ነዶን ይዘ እሻው ሰውነትህን ሙልጌታ ጤና ተመልሷል። ለዘር ማንዘርሽ መፈታት፣ ለእህትሽ፣ ለቤተሰቦችሽ፣ ለእህትሽ ልጆች ለዘር ፈውስ፣ ሙሉ ደህንነት፣ ብዙ ለውጥ ገባ። ፀሐይ ገባ እኮ መልአኩ። ዛሬ የተሰበረውን ስብራቱን የተጎዳው አካሉን የሚፈውስ ከዚህን ሰዓት ጀምሮ እንደገና አዲስ አድርጎ የሚቀይር የእግዚአብሔር መልአክ ወደ ቤትሽ ገባ፣ ወደ ጓዳሽ ገባ፣ ወደ አባትሽ ጤና ገባ፣ ወደ ህይወትሽ ገባ፣ ወደ አሜን ገባ። አስደንቅ ታምር ይሁን። ሄዳ ስትመለስ ልታከብር ትምጣ። ጂሰስ ነኝ አንቺ ያዝልኝ። ጋሻው ቻው ተሰናብቷል። ዛሬ ሽሜ ተስተካክሏል። ነገሮቻችሁ የቀና ሆኗል። ሰላም ነው።
ሰላም ነው ወይ? ሰላም ነው። ሐኪም ቤት ቀጠሮ አለሽ? አዎ። የምን የኩላሊት ኩላሊት ምን ሆነ? የኩላሊት ጠጠር ተገኘ ያለው ዛሬ። አሜን። ለዘር ማንዘርሽ፣ ለቤተሰቦችሽ፣ ለወንድሞችሽ፣ ለእህቶችሽ ፈጽሞ ሰላም ነው። አሜን። ከዘርሽ ላይ የሚመጣ መርገም ቻው። አሜን። አሜን። ባረኩ። ጤና ብሉ፣ ሰላም ሙሉ። ከዚህ በኋላ የትላንትናው የድካም ዘመን ዛሬ በክብር፣ የትላንትናው የልፋት ዘመን ዛሬ በድል፣ የትላንትና የጉዳት ዘመን ዛሬ በካሳ ተቀየረ። ነገሮች ሁሉ የቀኑ ናቸው። ለምትገባበት አሜሪካ፣ አትላንታ ጆርጂያ ለሚገባበት ከተማ በረከት ሆኖ ይግባ። አሜን። ፈውስ ሆኖ ይግባ። ለብዙዎች በረከት መውጣት ሆኖ ይግባ። ቃል አወጣው በኢየሱስ የትንሣኤው ደም። የታየች ባለቤት ድል ሆኖላችኋል። እንካ የልጅ የቤተሰብህ የዘርህ ስራ ተፈታ። በቃ አይደለም አንተ ለራስህ ለዘር ለምድር ትተርፋል። አንተ ብርሃን ሆኗል። የለም አንተ አዲስ ነገር ዳኒ ብዙ ሞገስ፣ ብዙ ክብር፣ ብዙ በረከት። ደስ አላቸው። ማን ያውቃቸዋል? ጌታ ኢየሱስ። ስማችሁን የነገራችሁ ሰው አለ? በእግዚአብሔር ፊት በእውነት ማን ነገረኝ? ለኔ እግዚአብሔር እዚህ የጻፋችሁት ያስመዘገባችሁት ነገር አለ? በብዙ ክብር ግን እናት እንኪ የልጆችሽም የቤተሰብሽም የዘርሽም እስራት ተፈቷል። ለብዙዎች አንቺ በረከት ነሽ። ሙሌ ጤና ተመልሷል። የሰጋው ነገር ተስተካክሏል። ብዙ ድል ይዘናል። አሜን። ደስ አለ በጣም ወርቅ የልጅሽን የኪሩን ከዚህ በኋላ ክብር ታያለሽ። አሜን። ድል ሆኖላችሁ ነገሮቻችሁ የቀና ነው። እንደ ስምሽ ነገር ሰምሮልሽ ተውቦልሻል። ያንቺም የቤተሰቦችሽም የዘርሽም እስራት ተፈቷል። አንቺ እጅሽን ፀሐይ ከቡ አዲስ ነገር